ወይሁቦ ጸሎቶ ለዘጸለየ ለጸለየ ጸሎቱን ሰጠው። እስኪ ከኔ ጋር ይህን ቃል እንበለው። ለጸለየ ጸሎቱን ሰጠው። ቃል በቃል ሲተረጎም ሲፈታ ይህንን ትርጉም ይሰጣል። መጽሐፍ ቅዱሱ ግን በግዕዙ አልሄደም። እግዚአብሔር የጻድቃንን እግር ይጠብቃል፣ ኃጥአን በጨለማ ይቀመጣሉ፣ ሰው በኃይሉ አይበረታም ብሎ ነው የተረጎመው። መጽሐፍ ቅዱሱን ስታዩ አንደኛ ሳሙኤል ምዕራፍ 2 ከቁጥር 9 ላይ ይገኛል። ወይሁቦ ጸሎቶ ለዘጸለየ ወይሁቦ ጸሎቶ ለዘጸለየ ብለን ነው በዜማ የምናዜመው። ቅዱስ ያሬድም የዘመረው ይህ ነው። ይህ ታዲያ ለጸለየ ጸሎቱን ይሰጠዋል። ለጸለየ ጸሎቱን ይሰጠዋል ማለት ምን ማለት ነው? ጸሎት ይሰጣል። ጸለያችሁ፣ ከጸለያችሁ በኋላ ጸሎቱ መልሶ ወደ እናንተ ይመጣል። እንደዛ ማለት ነው። ምን ማለት ነው? ወይሁቦ ጸሎቶ ለዘጸለየ ለጸለየ ጸሎቱ ይሰጠዋል። እንደዚህ አይነት ፍቺ ኑረው እንጂ ምስጢሩ ትርጉሙ ሌላ ነው። ምን ማለት ነው? የጸሎቱን ዋጋ ያገኛል ማለት ነው አይደለም። ክስት ለእግዚአብሔር ፍኖተከ ወውእቱ ይገብር ለከ መዝሙር 36 በቅንፍ 37 ላይ ልመናህን ወይም ደግሞ ሐሳብህን ለእግዚአብሔር ንገር፣ አሳውቅ፣ ወውእቱ ይገብር ለከ እርሱ ይፈጽምልሃል፣ ያደርግልሃል ይላል እና ወይሁቦ ጸሎቶ ለዘጸለየ ማለት የጸለየውን ጸሎቱን ይሰጠዋል ሳይሆን አንድ የተጠየቀ ጥያቄ አለ። በጠየቀው መሰረት ጸሎት እንግዲህ ቁልፍ ማለት ነው። የተዘጋ ነገር አለ። ያንን የተዘጋውን ነገር መክፈቻ ነው ጸሎት። ጸሎት የሆነ መሸጋገሪያ ድልድይ ነው። ጸሎት ምስጢርን ነገር አንድ ያሰብነው ምስጢር ለሌላ ሰው የማንነግረው ለምንወደው ሀሳባችን የምናካፍለው ወገን ይኖራል። አባታችን ወይም እናታችን ወይም ደግሞ ቅርብ ጓደኛችን ይኖራል። ሀሳባችንን እንገልጽለታለን። መፍትሄ እንዲሰጠን ነው። ያ ሰው ከኛ በተሻለ ወይም ደግሞ እኔ ያሰብኩት ሀሳብ ልክ መሆኑንና ለመሆኑን ያ ሰው ከኔ የተሻለ ከሆነ ሀሳቡን ግልጽ ያደርግልኛል ማለት ነው እና ምስጢር እናወራለን። ሀሳቤን ይካፈላል። ይህ በሰው ሰውኛ ነው። ጸሎትና ሀሳብ ለሰዎች ማካፈል ይለያያል። ጸሎት የሚነገረው ለእግዚአብሔር ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። የተወደደ ልጅ አባቱን እንደሚያናግር ሁሉ እግዚአብሔርም ውድ አባታችንን በጸሎት የምንጠይቅበት ነው ማለት ነው እና ጸሎት ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው። ምንድን ነው ዛሬ ይህንን ሀሳብ ወይም በዚህ ርዕስ እንድንወያይ የፈለኩበትን ምክንያት እንገራችሁ። ዛሬ በቤተ ክርስቲያናችን ዛሬ ጳጉሜን 1 ነው። 1 ቀን ናት ጳጉሜን፣ 5 ናት ዘንድሮ። እንግዲህ ይቺ 5 ቀን ብዙ ነገር ይዛለች ማለት ነው። ቅድም በቅዳሴ ጊዜ ዕለተ ምጽአትን ወይም ነገረ ምጽአትን ስለ ክርስቶስ አመጣጥ የሚሆነውን ነገር በወንጌል ተረድተናል። በማቴዎስ ወንጌል በምዕራፍ 17 ላይ ስንሰማ ነበረ። የምጽአቱ ሁኔታ ጌታ እንዴት ሲመጣ ምን እንደሚመስል በምን አይነት ሁኔታ እንደሚገለጽ ሲያሳየን ነበረ ወንጌል። ተመልከቱ። በዚች ምድር ላይ በስራ ቦታ ላይ
የሚጠመዱ ሰዎች አሉ። ከዛ በስራ ቦታ ላይ ከተሰማሩት ሰዎች እንግዲህ የስራ አይነቱ የተለያየ ነው። በግብርና ሙያ ሊሆን ይችላል፣ በንግድ ዓለም ሊሆን ይችላል፣ ሴቶች በሚሰሩበት ቦታ ሊሆን ይችላል። እንግዲህ ከሁለቱ አንዱን በሞት እንደሚነጠቅ አይተናል። እንዲሁ ያመጣጡ ሁኔታ ደግሞ በኖህ ዘመን እንደነበረው አይነት ቅድም በወንጌል ሰምታችኋል። በኖህ ዘመን አንደኛው ወገን ደስታ ያደርጋል፣ ሚስት ያገባል፣ ይበላል፣ ይጠጣል፣ ደስ ይለዋል፣ እንደ ልቡ ይዘላል። ሌላው ደግሞ የተከፋበት ዘመን ነው። አንደኛው የሚያለቅስ ነው። ስለዚህ ሳያስቡት ማያአይ ወይም ደግሞ ሱናሜ መጥቶ እንዳጥለቀለቃቸውና እንዳጠፋቸው ቅድም ሰምተናል። በሌላ መልኩ ደግሞ ዝቅ ብሎ ከታች ስትናነብ ተዘከረው ዋለ ብእሲተ ሎጥ የሎጥን ሚስት አስቧት ብሎናል ወንጌል። ወንጌሉም ማስታወስ ስላለብን እናስታውሰዋለንና ዋናው መሰረቱ ወንጌል ስለሆነ እና የሎጥን ሚስት አስቧት ማለት ምን ማለት ይመስላችኋል? ቅድም በወንጌል ሰምታችኋል። ምን ያህል ልቦናችሁን ሰብስባችሁ አይምሯችሁን ለወንጌሉ ምን ያህል እንደሰጣችሁ ባላውቅም ሲቀደስ የሚነበበው ወንጌል እኛ ጋራ የሚሄድ እኛን የሚያስተምር ነው ማለት ነው። የሎጥን ሚስት አስቧት ማለት እንግዲህ ተመልከቱ። እግዚአብሔር አምላክ 5 ሀገሮችን ሰዶም፣ ገሞራ፣ ሲባዮን፣ ሲባባ፣ አዲያማ የሚባሉ ሀገራትን በእሳት ሲያጠፋ ሎጥና ሚስቱ ልጆቹን ከእሳት እንዲድኑ እግዚአብሔር አዟል። መላእክቱን ልኮ ነው ያዳናቸው። ታዲያ ሲያወጣቸው ወደ ኋላ ዘወር ብላችሁ እንዳታዩ የሚል ማስጠንቀቂያ ተነግሯቸዋል። ወደ ኋላ ምን አልኩኝ? ወደ ኋላ ዘወር ብላችሁ እንዳታዩ። ተመልከቱ እንግዲህ ወደ ኋላ ዙረን የተውነውን አሁን ዛሬ ምንድን ነው? ትናንትና 30 ጨረስን አይደለም? በዚህ ዓመት ወደ ኋላ ዙረን እንዳናይ ነው። ወደ ኋላ የተውናቸው መጥፎ ነገሮች ካሉ ዙረን ማየት የለብንም ማለት ነው። የተለያዩ ሸክሞች ይኖሩናል። የተለያዩ ብዙ ደስ የማይሉ ያሳለፍናቸው ጥላቻ ሊሆን ይችላል፣ ቂም ሊሆን ይችላል፣ የተለያዩ በቃ ያደረግናቸው ውሸት ሊሆን ይችላል፣ ሐሜት ሊሆን ይችላል። ብዙ በልባችን ያሉ ነገሮችን እነኛን ዙረን እንዳናያቸው ትተናቸው መምጣት እንዳለብን ነው እና ያቺ የምትጠፋ ከተማ ዙራ መታየት የለባትም። እግዚአብሔር በስልጣኑ ሊያጠፋት ነው እና ይቺ ከባሏና ከልጆቿ ጋር ልትወጣ የተወሰነላት እግዚአብሔር የፈቀደላት ሴት ያልታዘዘችውን ተግባር ፈጸመች። የሚቃጠለውን ከተማ ዙራ አየች። ወዲያውኑ ምን ሆነች? የሎጥን ሚስት ምን አስቧት ነው ያለው? የሎጥን ሚስት ተዘከረው አስቧት። የጨው ሐውልት የጨው ድንጋይ ሆነች። ሰውን ወደ ጨው መቀየር ይችላል እግዚአብሔር። እግዚአብሔር አምላክ ድንጋይን ወደ ሰው መቀየርም ይችላል። ተመልከቱ፣ የአብርሃም ልጆች ነን በማለት አትኩራሩ፣ አትታበዩ። እግዚአብሔር ከድንጋይ ከአለቶች ሰው ለአብርሃም ልጆች ማስነሳት ይችላል ይላል ቅዱስ ቃሉ በወንጌለ ማቴዎስ ምዕራፍ 3 ላይ ስታነቡ ታገኙታላችሁ። እና ይህንን ካስታወስኩ በኋላ ወደ ይሁቦ ጸሎቱን ለለመነ ለጸለየ የጸሎቱን ዋጋ ይሰጠዋል ወደሚለው እንሻገር። በዛሬው ዕለት ቅድስት ቤተ ክርስቲያን ከምታስታውሳቸው ቅዱሳን ሰዎች መካከል ታላቁ ሰው የምጽዋት የምሕረት በጽድቅ ጎዳና የተራመደ ርኅራኄን የተላበሰ በእውነት አዛኝ በእውነት በዛ ቀውጢ ዘመን ከወገኖቹ ጋራ ወደ ፋርስ ሀገር የተሰደደው ወደ ፋርስ ሀገር ተሰዶ ወገኖቹ የተለያየ ግፍ ሲፈጸምባቸው ወገኖቹን የሚጎበኝ የንጉሥ የዛ ሀገር ሰዎች ስልጣን ሳያስፈራው ሳይፈራ ሳይሸበር የወደቁትን እያስነሳ የሞቱትን የሚቀብር የወደቁትን የሚንከባከብ ሰው ምሳ የሚያበላ የሚያለብስ ሰው ጦቢት ስለተባለው ሰው እናስታውሰዋለን። ትምህርት ይሆነናል። ከዛ በመቀጠል ደግሞ ሌላም ደግሞ ሴት አለች።
በጣም በጣም የምታሳዝን ሴት ማን የምትባል ናት? እሷ ሳራ ወለተ ራጉኤል ትባላለች። እነዚህን እናስታውሳቸዋለን። ወይውቦ ጸሎቶ ለዘጸለየ፣ ለጸለየ የጸሎቱን ዋጋ እግዚአብሔር አምላክ ይሰጠዋል። ጸሎት ቁልፍ የተዘጋውን በር የሚከፍት ነው። ጸሎት በመንገድ ላይ የተጣለውን ደንቃራ ወይም ደግሞ የተዘጋውን መሰናክል የሚያነሳ ነው። ጸሎት በፊት ለፊት ሊይዙን የከበቡንን ሽፍቶች፣ ወንበዴዎች የሚያባርር ነው። ኤልሳ በጸሎቱ ነው እነዛ በፊት ለፊቱ ዙሪያውን የከበቡትን ጠላቶች አባሮ የእግዚአብሔር መልአክ ዙሪያውን እንዲከበው ያደረገ በጸሎቱ ነው። ጸሎት በጣም ትልቅ ሸክም ያቃልላልና ወይውቦ ጸሎቶ ለዘጸለየ። ይህን ጸሎት የጸለየችው ማን ትመስላችኋለች? የሳሙኤል እናት ሐና እመ ሳሙኤል ናት። የሳሙኤል እናት ሐና በአንደኛ ሳሙኤል ከምዕራፍ 1 ጀምረን ታሪኳን ስናነብ እናገኛለን። ሰፋ እንዳይልብን እያጠበብነው ነው የምንሄደው። ያቺ ሴት በጣም የምታሳዝን በባሏ ዘንድ ግን ሞገስ የነበራት ነገር ግን ልጅ ያልነበራት ሴት ነበረች እና ልጅ ስላላገኘች በጣም ታዝን ነበረ። የምትበላው ምግብ ሁሉ ወደ ሰውነቷ አይሄድም። ከምትበላው ይልቅ የማትበላው ጊዜ ይበዛል እና በስዕለት ሳሙኤል የተባለውን ልጇን አገኘች። ይሄ ሳሙኤል ሰማን እግዚአብሔር ሰማይ ማለት ነው። ከዛ ሳሙኤልን ከወለደች በኋላ ምን አለች? ወይውቦ ጸሎቶ ለዘጸለየ፣ ለለመነ ሰው ጸሎቱን ለእግዚአብሔር ላቀረበ ሰው እግዚአብሔር አምላክ የጸሎቱን ዋጋ ይሰጠዋል አለች። አይደለም እንዴ? አዎ። እና በሌላ መልኩ ታላቁ ሰው ጦቢት እንዲሁ መልካም ስራ ስትሰሩ ሁልጊዜ በአዎንታ ወይም ደግሞ ሁልጊዜ ችግር አይገጥመንም ብላችሁ እንዳታስቡ ወገኖች፣ እየሰማችሁኝ ነው? ሁልጊዜ የጽድቅ ስራ ስትሰሩ ፈተና እንደሚገጥማችሁ ማሰብ አለብን። ሁላችንም ስታበሉ፣ ስታጠጡ፣ ቤታችሁ ስታሳድሩ ሌባ ሊመጣባችሁ ይችላል። ያለ እጥብጥብ ሊያደርጋችሁ ይችላል፣ ሊወስድባችሁ ይችላል። ያበደራችሁ ሰው ሊከዳችሁ ይችላል። የወደዳችሁ ሰው ሊጠላችሁ ይችላል። በጣም አንድ አባት ለአንዲት እህት ለአንድ አባት ንስሐዋ ስትናዘዝ ጎረቤታሞቹ ነው እየኖሩ ነው። አንዲቱ ሀብታም ናት። ሀብታሟ ለደዋ በጣም ታደርግላታለች። ደሃዋ ደግሞ በምቀኝነት ተቃጠለች። ያችን ሀብታም ጓደኛዋን ውለታ የምትውልላትን ለማጥፋት ትሞክራለች እና ይሄ ጦር በጣም ተነስቶባት ያሰቃያታል። ሄደች እና ለመምህረ ንስሐዋ አባቴ በጣም የከበደ ነገር ልነግረዎት ነው፣ እባክዎት ይህን ነገር ይፍቱልኝ። እኔ በጣም ድሃ ነኝ። ጎረቤቴ በጣም መልካም ሰው ናት፣ ሀብታም ናት፣ በጣም ትውልልኛለች። በዓመት ባሉ በምኑ ጊዜ እነሆ ቀዳዳዬን ትሸፍንልኛለች እና እኔ ግን በጥላቻ ነው የምመለከታት። ምን ባደርግ ይሻለኛል ብላ ኑዛዜ ተናዘዘች እና እሳቸውን በጥሩ ሁኔታ ረዷት። ጸለየች። ወደ ተለያዩ ገዳማት ወደ አባቶች እንድታለቅስ እንድትሰግድ። ያ መንፈስ መጥፎ መንፈስ ነው። በተለይ አንደኛው መልካም እያደረገ ሌላኛው ክፉ የሚያደርግ ከሆነ በጣም መጥፎ መንፈስ ነው ወገኖች። እና ሁልጊዜ ጥሩ ስራ ስናስብ ሰይጣን መሰናክል መንገድ ይዘጋል ማለት ነው። እና ታላቁ ሰው ጦቢት በተሰደደበት ሀገር ወደ ፋርስ ነው ብያችኋለሁ። በስደት ሀገር ላይ ወገኖቹ ክፉ ነገር ገጥሟቸው እየሄደ ሲያነሳ ከዕለታት አንድ ቀን ልጁ ጦቢያን እባክህ እስኪ ከወገኖቻችን የራበው የተጠማ ይኖራልና ሂደህ ወደ ቤታችን ጠርተህ ምሳ እንድናበላ እስቲ ሰዎች ጥራ ብሎ ላኩ። ይሄን አንድ የነሱ ወገን የሚሆን ተገሎ መንገድ ላይ ወርቆ አገኘ። እንዲህ ሆኗል ብሎ ነገር። ከዛስ ሂዶ ያንን ሰው ከወደቀበት አንስቶ
ወደ እድሞው አስጠግቶ ተመልሶ ሰውነቱን ታጥቦ ምግብ ተመግቦ ሄደ። እዚያው ያንን አስከሬን ሲጠብቅ አደረ፣ ሊቀብር ማለት ነው። እና ከተጠጋበት ቦታ ላይ ወፎች ያው የወፍ ቆሻሻቸውን ከዓይኑ ላይ ጣሉበት። ዓይኖቹን ግልጥ አድርጎ ከዛ ከዛፉ ስር ተኝቶ ሳለ ሳያስበው ቆሻሻቸውን ሲጥሉበት ዓይኑ ጠፋ ይላል ታሪኩ። እንዴት ብሎ ይሄ በዚህ ስቃይ ደረሰበት። ስቃይ ከዛ ሰራተኛ ይሰራ የነበረ ሰው ስራ ቆመ። ዓይኖቹ ማየት ተሳናቸው፣ ተከለከሉ። ሚስቱ ሐና ትባላለች። ሚስቱ ማን ትባላለች? ሐና ትባላለች። አሁን እሷም በሰው ቤት ተቀጥሮ መብላት፣ በሰው ቤት ግርድና ስራ ሰራተኛ ሆና ያን እያመጣች ሲመገቡ ከዕለታት አንድ ቀን እነዛ የሚያሰሯት ሰዎች አዝነውላት አንድ የበግ ጠቦት ሰጧት። የበግ ጠቦት ሰጧት ይላል ታሪኩ። ምዕራፍ 1 ምዕራፍ 2 ምዕራፍ 3 መጽሐፈ ጦቢት ትልቁ መጽሐፍ ቅዱስ ላይ ታገኙታላችሁ። ስትመለከቱ ታገኙታላችሁ። ይህን ከወዴት አመጣሽው? እንዴት ምንድን አድርገሽ ነው? መልሽ ለባለቤቶቹ መልሹ አላት። በዚህ ጊዜ አረኔ ሰጥተውኝ ነው እባክህ መልኝ፣ እኔ አላምን። በኋላ እሷም ትንሽ የተግዳሮት ቃል የታለ ጽድቅህ፣ የታለ ምጽዋትህ፣ የታለ ጸሎትህ፣ አንተ እኔን እንደዚህ በዚህ የምታስበኝና በዚህ የምትጠረጥረኝ የታለ ደግነትህ ብላ ተገዳደረችው። በቃ አዘን። ከዛ ዓይኖቹም ስለጠፉ ጌታ ሆይ ይላል ጦቢት፣ እኔ ሌላ አልልም፣ በዚች ምድር ላይ መኖር አልሻም። የእግዚአብሔርን መልአክህን ላክና እነሆ ነፍሴን ከስጋዬ እንዲለያት ሰውነቴም በመቃብር እንዲያርፍ አድርግ። ሞቱን ነው የተመኘው። አንደኛ አካሉ የምትወል የምታጽናናው የምታረጋጋው ባለቤቱ አልተረዳችውም። እንግዲህ ሰው አቅም ሲያጣ ያ የመጀመሪያው ፍቅር እየቀዘቀዘ ይሄዳል። እንደገና ሰዎች በሽተኛ ሲሆኑ ይነጫነጫሉ። አመላቸው ሁሉ ጥሩ አይሆንም ማለት ነው። አይደለም እንዴ? ስለዚህ በፊት ሰፊ እጅ የነበረው ለሰው ሁሉ የሚዘረጋ እጅ ሲታጠፍ ለሰው ልብስ ሲያለብስ የነበረው እጅ ማልበስ ሲያቅተው ተመልከቱ፣ ብዙ ችግር ነውና የሚመጣው። ሞቱን መረጠ። የእግዚአብሔር መልአክ መጥቶ ነፍሱን ከስጋው ለይቶ በክብር ወደ እግዚአብሔር ወደ ፈጣሪው እንዲወስደው ነው የፈለገው እንጂ ሕይወቱ እንድትቀጥል አልፈለገም። ከዚሁ ጋር ተመሳሳይ ነገር አንዲት ሳራ የምትባል ብላቴና ባሎች እያገባች ወደ 7 ጊዜ ባሎች የሞቱባት ይሄ ታሪክ በቅዱስ መጽሐፍ ላይ ተመዝግቦ ያለ ቃል ነው፣ ልብ ወለድ አይደለም። ምን ያህል ባሎች ናቸው የሞቱባት? ስንት ናቸው? 7 ባሎች። ተመልከቱ፣ 7 ባሎች ሲሞቱ እንግዲህ ሲያስቡት ምንድን ነው የሚፈጠረው? ሰዎች ምን ይላሉ? መና ይብልዎ ነው ያለው ጌታ። ሰዎች እኔን ማን ይሉኛል? ሰዎች እኮ ስለ ራሳቸው አይደለም የሚጨነቁት፣ ስለ ሰው እኮ ነው። ምንድን ነው አንዳንድ ጊዜ እኮ የእኛ ሰዎች ያልናቸው ብቻ ሳይሆን በቤታችን ሰራተኛ አድርገን የቀጠራችኋቸው እነዛም በጥላቻ በንቀት ነው የሚመለከቱ። እነዛ 7 ወንዶች በምን ምክንያት ሞቱ? አስማንዲዮስ የተባለ ርኩስ መንፈስ በሰውነቷ አድሮ ገና የወንድና የሴት ልማድ ሳይፈጽሙ ወዲያውኑ እየታነቁ ይሞታሉ። ታሪኩ የሚናገረው ይሄ ነው። እየታነቁ ሕይወታቸው ይጠፋል። ግን እየታነቁ እንዲጠፉ የሚያደርጋቸው የማን መንፈስ መሰላቸው? በልጅቱ ላይ ያደረው መንፈስ ነው። ተመልከቱ፣ ልጆች ሊወልዱ ሲፈልጉ ሾተ ላይ እያነቀ ሕፃናትን ያጠፋል። ሰይጣን አናቀውም፣ ረቂቅ ነው እርሱ። ይህ ዝንቱ ይሄ ጠላት፣ ይሄ አብሮ አደግ ጠላት ይወፅ ዘይንበለ በጾም ወበጸሎት፣ ጾም ካልጾምን ካልጸለይ ካልሰገን ካላዘን ካላነባን ሊለቀን አይችልም። ተመልከቱ፣ ብዙ ነገሮችን ካሟላን በኋላ ደግሞ ሌላ ነገር ስንከጅልና ስናስብ
አጅሬ ደግሞ በፊት ለፊታችን ይደቀንና ሌላ መጥፎ ስራ ነው የሚሰራው። እንግዲህ 7 ወንዶች እሷ ዘንድ እየገቡ እያገቧት ቁንጅናዋን፣ ውበቷን፣ ደግነቷን፣ ርኅራኄዋን መልካም ልጅ እኮ ናት ሲባል ሁሉም ለሚስትነት እያጫት አንደኛው ሰምቶ ሌላኛው ላይ ሰማ ይችላል። እዚያ በሞት እየተሸኙ ነው። ይሄ ድሏ ተሰበረ። በጣም የሚያሳዝን። ቅድም ሎጥ ማነው ጦቢትን አየነው። ጦቢትም አይኑ ጠፋ። ይቺ ደግሞ እንዲህ አይነት ፈተና ደረሰባት ወገኖች። እና በዚህ ሰዓት እነዛ በቤቷ ያሉ የአባት የእናቷ ሰራተኞች ይገዳደሯት ጀመር። አንቺ እንዴት ነው በዚች ምድር ላይ ትኖሪያለሽ? ለመሆኑ ያስኖርሻል? አንቺ እንዴት ነው አይኖችሽ እያዩ እኮ ነው የትዳር አጋሮችሽ 7 ወንዶች ሁሉ የሞቱ እኮ ራስሽን ብታጠፊ ይሻልሻል እያሉ ይገዳደሯት ጀመር። ወይም ደግሞ ኃይለኛ የሆነ ተጽዕኖ በጣም እሷነቷን የሚጎዳ አይምሮዋን የሚነካ ስለ ልቦናዋን የሚነካ ንግግር ይናገሯት ጀመር። በጣም ታዝናለች። እዛ ምንም አማራጭ የላት። ለአባት ለእናቷ አንዲት ናት። ሳራ ወለተ ራጉኤል ለአባቷ አንዲት ናት። አባቷን እናቷን የምትወድ ብላቴና እና ምን አለች? ወደ ፈጣሪ እግዚአብሔር ሆይ ስምህ የከበረ የከበርክ ነህ፣ አንተ ሁሉን ታውቃለህ። እኔ አሁን ሕይወቴን ባጠፋ ለአባቴ አንድ ነኝ። እባክህ ይህን ተግዳሮት ከኔ አርቅልኝ። ወይዎ ጸሎቶ ለዘጸለየ ለለመነ የጸሎቱ ዋጋ ምን ይላል አልኳችሁ? ይሰጠዋል። መለመን ለምኑ፣ ሰአሉ ወይትወሀበክሙ፣ ለምኑ ይሰጣችኋል፣ ወርጉዱ ወይትረሀወክሙ፣ አንኳኩ ይከፈትላችኋል ይላል የእግዚአብሔር ቃል። በማቴዎስ ወንጌል በምዕራፍ 7 ላይ ስትመለከቱ ይህን ቃል ታገኙታላችሁ። ያለምንም መታከት፣ ያለምንም ድካም፣ ያለምንም ማቅማማት፣ ያለምንም ማመንታት እግዚአብሔርን መጠየቅ፣ እግዚአብሔርን መለመን ተገቢ ነው። እንግዲህ በብሉይ ኪዳን የነበሩ ሰዎች እንዲህ አይነት ነገር ያደርጉ ነበረ። ወደ ፈጣሪያቸው ሰው አቅም ሲነሳቸው እንግዲህ በቤቷ ያሉ ከሌላ ቦታ የመጡ ሰዎች እነዛ ሰራተኞች ሲገዳደሯት እናንተ ምን አገባችሁ? ውጡ ከዚህ ቤት፣ ለአባቷ ለእናቷ አላስቀመጡኝም ማለት ትችል ነበር። ግን ይህ አማራጭ አይደለም። ደግሞ ለ8ኛው ሰው ተጠብቀሻል። አሁን 8ኛው ሰው ሲመጣ እንዴት ልትሆኚ ነው? ያው ባል ገና ወጣት ናት። ወዲያው ነው እየቀጨ የሚገላቸው። ወዲያውኑ በአመት ብታገባ በቃ በ8 ዓመት ውስጥ አልቀዋል ማለት ነው። በ7 ዓመት አልቀዋል እነዛ ሰዎች። እና እሷም አሁን እንግዲህ ደግሞ እንዳርሽ ይሉኛል። ለ8ኛው ሰው ደግሞ እንደዚሁ ያንም ደግሞ ሊሞት ነው ማለት ነው። ከዚህ ሁሉ እኔን ሕይወቴን ቅድም ሎጥ ጌታ ሆይ መልአክህን ልከህ እነሆ ነፍሴን ከስጋዬ እንዲለያት አድርግ እንዳለ ሁሉ አሁንም የተወደዳችሁ ወገኖቻችን አሁንም ነፍሴን ከስጋዬ ለያት ልሙት አለች። ሞትን ነው የመረጠችው። እኔ ሕይወቴ ነፍስና ስጋዬ ተለይተው ከዚህ ሁሉ ተግዳሮት፣ ከዚህ ሁሉ ስድብ፣ ከዚህ ሁሉ ዘለፋ እፎይ ልበል አለች። ሰዎች ይህን ያስባሉ። ሰዎች ወደ እግዚአብሔር ሲጸልዩ እግዚአብሔር ደግሞ ምን ያስባል? መልካም ነገር ያስባል ማለት ነው። እግዚአብሔር የሚሰጠውን አናውቅም። እኛ እዚህ ተስፋ መቁረጥ አያስፈልግም።